ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ እንግዲህ የተለያዩ ሶሻል ሚዲያዎችን እንጠቀማለን ማለት ነው። የተለያዩ ሶሻል ሚዲያዎችን በምንጠቀምበት ሰዓት እንግዲህ ኤርፎን የምንሰማቸውና የምናዳምጣቸው ከሆነ እንግዲህ ኤርፎኑ የጤንነት ጉዳት ሳያደርስብን እንግዲህ በቀላሉ ማስተካከል ያለብን አንድ ሴቲንግ እጠቁማችኋል ማለት ነው። ሴቲንጉ እንግዲህ በአንድሮይድ አይፎንም የሚገኝ አንድ ሴቲንግ ነው ማለት ነው። ሴቲንጉ እንግዲህ ከስልካችን ጋር ተሰርቶ አብሮ የመጣ ሴቲንግ ነው ማለት ነው። ሴቲንጉ ምንድነው የሚያገለግለው? የኛ የጆሮአችንን ድምጽ የመቀበል ችሎታውን አይቶና እንዲሁም የስልኩን የቮሉም ችሎታ አይቶ ስልኩ ላይ ያለውን ድምጽ ይቀንሰዋል ማለት ነው። ሴቲንጉን እንግዲህ የት ገብተን ነው የምናገኘው፣ እንዴት ነው የምናስተካክለው የሚለውን እንግዲህ አንድ ባንድ ነው ያለን ማለት ነው። ይሄንን ሁሉ ስናደርግ እንግዲህ በስልካችን ሴቲንግ ብቻ ነው ማለት ነው። ምንም አይነት ተጨማሪ ከአፕ ስቶር ወይም ከፕላይ ስቶር ላይ የምናወርደው አፕሊኬሽን የለም። በስልካችን ሴቲንግ ብቻ ነው የምናስተካክል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችንን በኤርፎን የምንጠቀም ከሆነ በጤንነታችን ችግር እንዳይመጣ ማስተካከል ያለብን አንድ ሴቲንግ አለ ማለት ነው። እሱን እናስተካክላለን። ሴቲንጉን ለማስተካከል እንግዲህ ስልካችን ላይ ተጭነው ካሉ አፕሊኬሽኖች መካከል እንግዲህ ሴቲንግ የሚል አፕሊኬሽን እንፈልጋለን ማለት ነው። አሊያ በስተቀር ግን እንደዚህ ፈልገን የምናጣው ከሆነ ደግሞ እንደዚህ ወርታች ገልበጥ ማድረግ እንግዲህ እዚህ አካይ ማግኘት እንችላለን ማለት ነው። ስለዚህ በቀላሉ ምንድነው የምናደርገው? እንግዲህ እዚህ ሴቲንግ አለች ማለት ነው። ይህች ሴቲንጓን አንድ ጊዜ መክፈት እንችላለን ማለት ነው። እንደዚህ ከመጣልን በኋላ ወደዚህ ወርታች አካባቢ ሸርተት እናደርጋለን ማለት ነው። ወደዚህ ወርታች አካባቢ ስናንሸራተው እንግዲህ ሳውንድ ኤንድ ቫይብሬሽን የሚል አንድ ሴቲንግ እናገኛለን። ሳውንድ ኤንድ ቫይብሬሽን የሚሉን መንካት ይኖርብናል ማለት ነው። ሳውንድ ኤንድ ቫይብሬሽን ማለት እንግዲህ የስልካችንን ድምጾች የምናስተካክልበት ነው ማለት ነው። ለምሳሌ እንደ መጥሪያ ያሉ ነገሮችና ኖቲፊኬሽኖች እንዲሁም አጠቃላይ ስልካችን ላይ ያሉ የተለያዩ ሳውንዶችን የምናስተካክልበት ነው ማለት ነው። እንደምናደርገው እንግዲህ ሳውንድ ኤንድ ቫይብሬሽን የሚለው እንዳገኘን እንግዲህ እሱን አንድ ጊዜ እንጫነዋለን። ሳውንድ ኤንድ ቫይብሬሽን የሚለውን አንድ ጊዜ እንደተጫነ እንግዲህ በርካታው ሴቲንጎች ይመጣሉ ማለት ነው። ከመጡልን ሴቲንጎች መካከል እንግዲህ ወርታ ሸርተት እናደርግና ምን ሚል እናገኛለን? ቮሉም የሚል እናገኛለን ማለት ነው። ቮሉም ማለት እንግዲህ ስልካችን ላይ ያሉ ድምጾችን በሙሉ መቀነስና መጨመር የምንችልበት ዋነኛው ሴቲንግ ነው ማለት ነው። ስለዚህ ቮሉም የሚለውን እንዳገኘን እንግዲህ ሙሉ ለሙሉ ቮሉም የሚለውን አንድ ጊዜ እንጫነዋለን። ቮሉም የሚለውን አንድ ጊዜ እንደተጫነው እንግዲህ እንደዚህ ነው የሚመጡልን ማለት ነው። እነዚህ ማለት እንግዲህ እዚህ አካባቢ እንደምትመለው ሪንግ ይላል ማለት ነው። የተለያዩ ዘፈኖችንና የተለያዩ ድራማዎችን እንዲሁም ፊልሞችን የተለያዩ ነገሮችን በምንከፍትበት ሰዓት እዚህ ሚዲያ ላይ የሚለይ የምናደርገው ማለት ነው። ሌላኛው ሲቀጥል እንግዲህ ኖቲፊኬሽን የሚለው እንግዲህ የተለያዩ ሜሴጆች ሲገቡ ድምጽ የሚያሰማን ነው ማለት ነው። ሌላኛው ሲቀጥል ሲስተም ይላል ማለት ነው። ሲስተም የሚለው ደግሞ እንዳጠቃላይ የተለያዩ ቴክስቶችን በምንልክበት ሰዓት ድምጽ እንዲያሰማን የምናደርግ ወደዚህ ወርታች አካባቢ ስነ ደግሞ አላርም የሚል አለ ማለት ነው። እነዚህን የመሳሰላሉ ማለት ነው። ከነዚህ መካከል እንግዲህ ሚዲያ ቮሉም ሊሚት የሚል ሴቲንግ ካለ እንግዲህ እሱን እንፈልጋለን ማለት ነው። ሚዲያ ቮሉም ሊሚት የሚል ከሌለ እዚህ አካባቢ እንደምትመለከቱ ሶስት ሰረዝ ምልክት አለች ወይ ሶስት ነጠብጣብ አለች ማለት ነው። እሷን እንዳገኘን እንግዲህ አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ እንደዚህ እንደምትመለከቱ እንግዲህ ሚዲያ ቮሉም ሊሚት የሚል ሴቲንጉ መጥቶልናል ማለት ነው። ይሄ ሚዲያ ቮሉም ሊሚት የሚለውን እንግዲህ እንዳገኘን ሙሉ ለሙሉ እሱን አንድ ጊዜ እንጫናለን። እሱን እንዳገኘን ነው እንግዲህ እንደምትመለከቱት እናንተ ጋር እንግዲህ እዚህ ጋር ላይ ኦፍ ሆኖ ነው የምታገኙት ማለት ነው። ይሄንን ሴቲንግ እናንተ ኦን ማድረግ ይኖርባችኋል። እናንተ ጋር ኦፍ ከሆነ እንግዲህ ስልካችሁን ከኤርፎን ጋር አሰክታችሁ በምታዳምጡበት ሰዓት እንግዲህ ድምጹ እንደፈለገ ነው የሚለቀቀው ማለት ነው። እሱ ድምጹ እንደፈለገ እስከ መጨረሻው ድረስ በምትለቁበት ሰዓት የናንተ የመስማት ችሎታችሁ እንጂ ከቀን ወደ ቀን እየቀነሰ ይመጣል ወይም ለጤንነታችሁ ጉዳት ይኖረዋል ማለት ነው። ይሄንን ሴቲንግ እንግዲህ እንዳገኛችሁት እናንተ ኦን ታረጉታላችሁ ማለት ነው። ኦን ስታረጉት እንግዲህ እናንተ የመስማት ችሎታችሁን እንግዲህ ስልኩ በራሱ በኤርፎን ቼክ ያደርግና ሙሉ ለሙሉ የስልኩን ድምጽ ይቀንስላችኋል ማለት ነው። እነዚህ ሴቲንግ በመናበራበት ሰዓት የምናገኘው ጥቅም ምንድነው? እናንተ የተለያየ ሶሻል ሚዲያዎችን በምትከታተሉበት ሰዓት እንግዲህ ኤርፎን ሰክታችሁ ሊሆን ይችላል ማለት ነው። ኤርፎን በምትሰኩበት ሰዓት እንግዲህ ድምጹን እስከ መጨረሻው ስትለቁት እንግዲህ ድምጹ በጣም እናንተ ጋር ይሰማል ወይም እየጮኸ ጆሮአችሁ ላይ በጣም የሚጮህ ከሆነ ለጆሮአችሁ ለጤንነት ጉዳት ነው የሚሆን ማለት ነው። ጆሮአችሁ ከመጎዳቱ በፊት የጆሮአችሁን የመስማት ድምጹን ቸክ እያደረገ እየቀነሰ ነው የሚመጣ ማለት እዚህ ጋር ላይ ነው ማለት ነው። በራሱ ጊዜ እንግዲህ በራሱ ጊዜ የስልካችሁን ድምጽ ራሱ ኤርፎኑን እየቀነሰው ይመጣል ማለት ነው። ስለዚህ
ኤርፎኑ ጆሮአችሁን ከመጉዳቱ በፊት ወይም በጤናችሁ ላይ ችግር ከመምጣቱ በፊት አስቀድሞ ሊከላከልላችሁ የሚገባ ሴቲንግ ነው ማለት ነው። ተጋ እንግዲህ ይሄ ሴቲንግ ኦፍ ሆኖ ከሆነ እንግዲህ ኦን አድርጋችሁት ሙሉ ለሙሉ ከዚህ ትወጣላችሁ ማለት ነው። ስለዚህ እናንተ እንግዲህ ከዛሬ ጀምሮ የትኛውም አይነት ሶሻል ሚዲያ ላይ በኤርፎን በምታዳምጡበት ሰዓት እንግዲህ ጆሮአችሁ ላይ ምንም አይነት ጉዳት አይደርስም ማለት ነው። ጤንነታችን ጉዳት ያላቸው ድምጾች ካሉ ሙሉ ለሙሉ እየቀነሰ እየተቆጣጠረልን ይመጣል ማለት ነው። ስለዚህ የተለያዩ ሶሻል ሚዲያዎችን በምትከታተሉበት ሰዓት እንግዲህ አዘውትራችሁ በኤርፎን የምትጠቀሙ ከሆነ ሙሉ ለሙሉ ይሄን ሴቲንግ ማብራት ይኖርባችኋል። ስልካችሁ ላይ እንግዲህ ይሄን ሴቲንግ ስትፈልጉት የምታጡት ከሆነ በኮሜንት ስር አስቀምጡልኝ ማለት ነው። በቀጣይ ቪዲዮ በአፕሊኬሽን ይዤላችሁ እመጣለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።